ጋዜጠኛ ተክለ ሃይማኖት የእግረኛው ሚዲያ ጋዜጠኛ ከእሸቱ መለሰ ጋር እንደዚህ ወንድምን ለመጣል በታገልክበት በዚህ ቅጽበት የእግረኛው ሚዲያ አታሰረም። ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር አበባየሁ ደሜ የተባለው ግለሰብ በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰማ። የሀገር መከላከያ ሰራዊት አስፈላጊ መልእክቶችን የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ ሼር ኮፕሊንግ ሪፖስት እያደረጋችሁ ይሄን ዜና አዶናይ ሲሮ ላይ ቻው ብሏል። ቻው ቼልሲ። ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እንደ ሴት የወር አበባ የምታይበት እንደ ሴት ነው ማሳየኝ በብልቴን መጣ ሚኒስትሬሽን። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት ለመቀበል ዝግጁ ነኝ። ኮሜንት ላይ ጻፉልኝ። ወደ ቪዲዮ ከመሄዳችሁ በፊት ይህን ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮቻችን እንሂድ። ያኔ ተደብቄ ያለቀስኳቸው ነገሮች በሙሉ እግዚአብሔር መልስ እየመለሰልኝ ነው ምናምን ባልጠበቅኩት ትልልቅ ነገርና እና ያያሁኝ ማለት ነው። ምን ልበል በቃ ለኔ ብለው እኮ ነው እያልኩኝ ነው። ግን በቃ ለኔ የምትወዱኝ በሙሉ አትስደቡት እሺ። ማርያምን በቃ በማርያም ወይ ብላኔ መረኝ ነው በቃ አትስደቡት እሺ። በቃ አልፏል እንግዲህ እግዚአብሔር ይመስገን። ወደፊታችንን እግዚአብሔር ይጠብቅልን። እነዚህን ካፕሎች አሁን ላይ መቼም ነው ማቃቸው አለ ብዬ አላስብም። ነው ሰይፉ ኒቢስ ላይ ቀርባሷ እና ከሱ ጋር የተለያዩበትን ነገር ተናግራ ነበር። ከዛ ሰይፉ መልሶ በሳምንቱ ጠርቶ እሱንም አስታርቋቸው አሁን አንድ ላይ ናቸው። እና ይህም በማስመልከት ደግሞ በጣም ብዙ ሰዎች በጣም ልጁ ላይ ስድብ እና ትችት እያቀረቡ ይገኛሉና ያን በማስመልከት ደግሞ ዩቲዩባቸው ላይ ቀርባሷና እሱ የተለያዩ መረጃዎችን አስተላልፈዋሉ። እሱን ልትከላከል ሞክራለች። ይህም በማስመልከት ደግሞ የተለያዩ ሰዎች ሀሳብና አስተያየት እየሰጡ ነው በዚህ ዙሪያ። እስቲ እሱንም ተመልክተን እንመለስ። ኦኬ የዚህ ልጅ ፖስት ስር እየገባችሁ አንዳንድ ኮሜንቶች ሳነብ አንዳንድ ሰዎች ቪዲዮም እየሰራችሁ ጭምር ይሄ እንደዚህ ያደረገሽን ነው ረስተሽለት ነው እንዴት ይቅርታ ታደርጊለታለች? እንዴት እንደዚህ እንተንተ ያለሽ ምናምን ለልቧ ከምትወደው ሰው በላይ ማንን ተስጣው? እስቲ ንገሩኝ። ትወደዋለች፣ ፍቅር አለባት፣ የልጇ አባት ነው። ከሱ በላይ ማንን ተስጣው? እስቲ ላይክ ማለት ምናልባት የሄደበት ምክንያት የመጣበት ምክንያት ወይም ደግሞ ምክንያት ብሎ ያቀረበው ነገር ምናልባት ምናምን እኮ እንትን ላይሆን ይችላል ነው አሳማኝ ላይሆን ይችላል። who cares? ልቧ ይሄ ይገባዋል እንዴ? ልቧ ይሄንን ይቀበላል እንዴ? ምን አገባው? ልቧ እፈልጎታል ልቧ በቃኝ ሲል ራሱ ማለት ነው ይበቃዋል። በጣም ከተጎዳና ቦታ ሲያጣ ልብ ራሱ የራሱን ሰው ይገፋል። እውነት ለመናገር የኔ ሀሳብ ምን መሰላችሁ? በዚህ ጉዳይ ላይ በቃ ሰው ፈልጎ አብሮ እስከሆነ ድረስ የራሱ መብት ማክበር አለብን ብዬ አስባለሁ። አንድ አስተያየት ልንሰጥ እንችላለን። እንዲህ ይመስለኛል ወዷ ላይሆን ይችላል የሚለውንም እሺ ሚዲያ ላይ ስለወጡ ስለዛ ነገር መናገር ኖርማል ሊሆን ይችላል። ግን ደግሞ በሰው ህይወት ገብቶ እሱን መሳደብ እንዲያርጓል እሱ እንዳይነስ ሆኖ ልክ ከዚህ በፊት እንደሚያውቀው አክት ያርጉ መናገር ነው ትክክለኛ ነገር ነው ብዬ አላስብም። እሷም ምክር መከራችሁ በቃ አልሰማ ብላ አብራ ከሆነች ስላመነችበት ስለፈለገችው ነው። ስለዚህ የእሷን መብት ማክበር አለብን ብዬ አስባለሁ። እሱንም መሳደብ ትክክለኛ ነገር አይመስለኝም። እስቲ ምን አይነት ሀሳብ አላችሁ በሁለቱ ዙሪያ? ከሰሞኑ እንግዲህ በማህበራዊ ትስስር ገጽ ላይ የተጋራ ነውን የታዳጊ አቤል መለሰን በተመለከተ ምንድነው የተከሰተው የሚለውን እንዲያስረዱን ነበረ። እንግዲህ የሆነው ምንድነው ታህሳስ 20 ቀን 2018 ዓ.ም ሰኞ ዕለት የዕለቱን ትምህርት ተምሮ ወደ ቤት ለመመለስ ትራንስፖርት ለመሳፈር ላይ እያለ ነው አደጋው የተከሰተው። በወቅቱ አንድ ጓደኛው አብሮት ነበረ። በጓደኛው ስልክ ተደወለልኝ። አቤል እንደዚህ ጭንቅላቱ ላይ አደጋ ደርሶበት ከፎቅ ላይ ነገር ወድቆበት ተጎድቷል እና በጣም ነበር የደነገጥኩት በወቅቱ ማለት ነው። ምንድነው ጭንቅላት ውስጥ ያለው ከትምህርት ቤት የሆነ ተማሪዎች ሲንቀሳቀሱ የወንበር ብረት ወይ ምናምን ነው እንጂ እንደዚህ በፍጹም አላሰብኩም። ማለት እግረኛ መንገድ ላይ እየሄደ ከሚገነባ በመገንባት ካለ ህንፃ ላይ በፍጹም ወደ አይምሮዬ አልመጣም። አቤት ሆስፒታል ስደርስ ዩኒፎርሙን ወልቆ ደብተር መያዣውን ቦርሳውን በደረቱ ታቅፏል። አንደኛው ጓደኛው ለሁለቱ ነው አብሮ ሲሄዱ የነበረው
በቃ ጫማውን፣ ቦርሳውን፣ ሳቃውን እሱ ይዟል። ልጄ ደግሞ በድንገተኛ አልጋ ላይ ያው ሐኪሞች የሚያለብሱትን ልብስ ለብሶ ራሱን ስቶ በትውከት እየተጣደፈ ያው በዚህ ድንገተኛ የጭንቅላት ኢንጁሪ ሲመጣ እንደዚህ ቮሚት በጣም አንዱ ምልክት ነው ይላሉ የዘርፉ ሐኪሞች። ትራውማታይዝድ ብሬን ኢንጁሪ ነው የሚሉት እና ቲቢአይ እንደዚህ አንድ ምልክቱ ነው። ራሱን አያውቅም፣ በጣም በተደጋጋሚ ያስታውቃል። ከዛ ኦክሲጅን የለም፣ ኦክሲጅንም የለውም። ለኦክሲጅን ደግሞ አፉ ላይ ይገጥሙለታል። እሱ ደግሞ የሚገጥሙለት መልሶ ትውከቱ ደግሞ ወደ ውስጥ ይገባል። ምንም በቃ እነሱ በፍጥነት የተቻላቸውን በሙሉ እያደረጉ ወደ ሲቲ ስካን እና ወደ ራጅ ወሰዱት። ሰሞኑን ፒያሳ ላይ በዛ በኩል አለፌ ነበርና አይቼው ነበር እንጾ እኔውን ምን አይነት ልምድ አለኝ። ልክ የሚሰራ ህንፃ ጋር ስደርስ አጠገቡ በጣም ቀርቤ አልሄድም። እንዲሁም ይጨንቀኛል። ሰው የሆነ ነገር የሚወድቅ አይነት ስሜት ስለሚሰማኝ ሊቀርቤ አልሄድም እና ይህ ነገር ተከስቶ ሳይሆንና ህፃን ልጅ ላይ መሆኑ ደግሞ በጣም ነው የሚዘገንኑ የሚያሳዝኑ። ጭንቅላቱ እንዲስቲሆን ድረስ አለመሞቱ ራሱ እኔ በጣም ነው የገረመኝ። እንደዚህ ቅሉ ተሰብሮ እንዲህ ወደ ውስጥ ሆኖ ምናምን በጣም ነው የሚያሳዝነው። ማን ነው ለዚህ ኃላፊነት የሚወስደው? ለልጁስ ምንድን ነው የሚደረግለት የሚለው ነገር እኔ ሀሳብ ገብቶኛል። ሰበር ለመኪና ባለቤቶች በሙሉ ግብር ልትከፍሉ ነው። መንግስት ባሰራቸው መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ከዚህ በኋላ ዓመታዊ ግብር ሊከፍሉ መሆኑ ነው እየተነገረ የሚገኘው። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ እንደተናገሩት ከሆነ በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ዓመታዊ ግብር ይከፍላሉ። ይህ ግብር የሚጣለውም በተሽከርካሪው ባለቤት ላይ መሆኑንም አስረድተዋል። በተጨማሪም ደግሞ ይህ ግብር የሚጣለው በዓመታዊ ምርመራ ወይም ደግሞ ከቦሎ ጋር ተያይዞ ሊመጣ የሚችል ግዴታ እንደሆነ ጭምር ነው እያስረዱ የሚገኙት። ከፍተኛ ጭስ የሚለቁ ወይም ደግሞ አሮጌ መኪኖች ከፍተኛ ግብር የሚከፍሉ ሲሆን በተመሳሳይም ደግሞ አዳዲስ መኪኖች ዝቅተኛ ግብር ይከፍላሉም ተብሏል። ይህ ነገርም ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ይቀርባልም ተብሏል። ይህ ነገር የሚጸድቅ ከሆነ በየዓመቱ በመንግስት በተሰሩ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ዓመታዊ የሆነ ግብር ይከፍላሉ ማለት ነው። እንኳን መኪና የለኝ ማለት አሁን ላይ ነው። መኪና ስላላችሁና መንገድ ላይ ስለነዳችሁት ትከፍላላችሁ ግብር። እኔ አሁን ግብር ለትንፋሽ ነው የቀረው። እሱንም እኔ አይመጣም ብዬ ማሰብ አልችልም። ምክንያቱም እንዳለ ነገር ላይ ግብር ተጥሏል። ቀጣይ ሊሆን የሚችለው እኛ የተከልነው ዛፍ ነው እና እሱን ነው የምተነፍሱ፣ ስለዚህ ግብር ያስፈልጋል የሚል ነገር አይመጣም ብዬ እኔ ማሰብ አልችልም። እንደ ቀልድ ሲሆን የምርም ሊባል ይችላል። እኔ በጣም ጥያቄ እየሆነብኝ ነው የግብሩ አበዛዝ። ቼልሲ ኮፕሊንግ ሪፖስት እያደረጋችሁ ይሄን ዜና አዶናይ ሲድሮ ላይ ቻው ብሏል። ቻው ቼልሲ። ለምን ሲድሮ ወደ ስራ ይገባል ብሎ ተደጋጋሚ ሲናገር ነበረ። በቃላችን መሰረት ወደ ስራ መግባት ስላልቻልን በብራንዴ ላይ ታማኝነት ስላመጣብኝ ከ400,000 ሰው በላይ ዳውንሎድ ያደረገው አፕሊኬሽን ነው። እኔ ከአሁን በኋላ ያለበት ወጥቻለሁ ብሎ በራሱ ፌስቡክ አካውንት ፖስቷል። ያው ፖስቱ እንደምትያዝ ነው። እኛ የዛሬ ስንት ጊዜ ነበር በሲድሮ ላይ ሲንጮህ ነበር። ያኔ ሪፖርት እያደረጋችሁ ምን እያላችሁ የነበር ሰዎች ዛሬ ላይ ካሱኝ ኮፒ ሊንክ እና ሪፖስት በማድረግ ተከፍቶኛላችሁ። አዶናይ በቃኝ። ያኔም እኛ አደጋ አለው የነገር አዶናይ ተው፣ ያሯናቆች ባካችሁ አዳምጡን፣ ይሄ ነገር የሚሆን አይደለም እንዴ። የቲክቶክ የሚመስል አፕሊኬሽን ለመስራት አሜሪካ እኮ ትችል ነበር። ቲክቶክን ከምገዛ ይልቅ መስራት ትችል ነበር። ገባችሁ? ያኔ ሲድሮ ብሎ የተሰራው አፕሊኬሽን ምንድነው? ለሶስተኛ ወገን አሳልፎ ይሰጣል መረጃን ብለን ጮን ነበር። አልሰማላችሁም። ዛሬ ላይ ግን አዶናይ ራሱ መጥቷል። ግን 400,000 ሰው ዳውንሎድ አድርጎታል። ቪዲዮ የፖስት ሰዎች አሉ። ዛሬ ላይ ነው የሉበትም ብሏል እና እንድታውቁት ነው። ሼር ኮፒ ሪፖርት ያደርጋችሁ አድርሱልኝ። በጣም አመሰግናለሁ። ግን ሌላ ጊዜ አንዳንድ ነገሮችን ዝም ብላችሁ ግማሹ በብሔርተኝነት በዘረኝነት ግማሹ በውድ ፍቅር ምናምን ሳይሆን አንዳንድ ነገሮችን እንፈትሻቸው። ግራ ነቀኝ እኒ ነው። ይሄ ነው የዕለቱ መልእክቴ። ሌሎቻችሁም አሁን አዳዲስ አፕሊኬሽን የምታስተዋውቁ ልጅ እንደዚህ አይነት ሪስኮችን እንዴት ነው የምትወጡት? እናንተ ስትፈልጉ ታስተዋውቁላችሁ፣ ስትወጡ ትወጣላችሁ ወይ ነው እንድጥላችሁ ነው የምትሄዱት ወይ ነው። ገባችሁ? ስለዚህ እየተናበብን አንዳንድ ሀሳብ ሲሰጥም ከመቃወም ከመሳደብ ይልቅ አዳምጦ ነገሮችን ጥያቄን በጥያቄ መመለስ ልምድ ማዳበር አለብን። በጣም ነው የማመሰግነው አዶኒ። በጣም ጥሩ ነው። አሁንም ቢሆን በጊዜ ከዚህ ነገር ውስጥ መውጣትና ለኦዲየንሶች ማሳወቅ ቴንኪው። ግን ሌላው ጊዜ ትምህርት ውሰድ። አሁን ለምታስተዋውቁን ማስታወቂያዎች ኃላፊነት ውሰዱ። በጣም አመሰግናለሁ። አዶናይና ሲድሮ ተለያይተዋል። እኔ አዶናይ የኔ ነው ሲል ሰምቼ ነበር። ሲድሮን የእሱ እንደሆነ ነበር ማስቡ እና በጣም ሃይፕ አድርጎ በጣም አስተዋውቆት በጣም ብዙ ሰው ዳውንሎድ አድርጎ ነበር። እንደውም በዛ ሰዓት ላይ ያው አፕሊኬሽኑ መረጃዎችን ያስተላልፋል፣ ሴፍ አይደለም፣ መረጃዎችን ከስልክ ይሰርቃል የሚል አስተያየት እየመጣ ነበር። ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20,000 ብር ማክሲመም። ያ ባንዶ እሙሙሽን ለቀሽ በአንድ ፎቶ 100,000 ብር ታገኛለሽ ብትባይ ብዙ ሙሙ ትለቂያለሽ?
አይደለም። አይ እውነቴን እኮ ነው ማለት ይሄ ያንቺ ህልም ነው አይደለ? ማንም ጀጃ ያደረግሽ መብት ነው። ልዩነት እኮ የለውም። ላይቭ ላይ እየመጡ ከሚጫወቱ ሴቶች እኮ እኔ ቅድም የነገርኩህ ቤላ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም የሚሰሩት። እዚህ ልንገርሽ አድምጪኝ። እንትን ሼቭ ለተደረገ 120 ሺህ ብር፣ ሼቭ ላልተደረገ ፀጉር ላለው ደግሞ ጥሬ የኢትዮጵያ 100 ሺህ ብር ካሽ ይሰጥሻል ብትበይ በእውነት የምሬ ነው። ሳቷሽ ንገሪኝ። አትጀምሪም? አረፋ ቤላ አረፍ። አይ እኛ ግልጽ መልስ እንፈልጋለን። የስ ወይም ነው እሰራለሁ። እንደሰማችሁት ነው። ለመስማት የሚዘገንን ወሬ ነው የምትወረው። እኔ በፊት ሴቶች እንዲህ አይነት ወሬ ሲያወሩ ሰምቼ አላውቅም። አሁን ላይ እንደውም ወንዱ ጨዋ ነው። አይ ቲንክ በተለይ ሶሻል ሚዲያ ላይ በጣም ሴቶቹ ይዘገንናሉ የሚያወሩት ነገር። አሁን እቺ ገሌን እሸጣለሁ በብር 100 ሺህ ብር ከሰጣችሁኝ ፎቶ እያነሳው ልክ በውጭዎች ዓለም ላይ እንዳለው ኦንሊፋን የሚባል አለ። የኦንሊፋን ላይ ብር ተከፍሎ ገላቸውን የሚያሳዩ ሴቶች አሉ። አሁንም እቺ እንደዛ አደርጋለሁ። ኢትዮጵያ ውስጥም ይሄ ነገር አለ። ስለማላገባ ይሄ ነገር አያሳስበኝም ብላለች። እና በሚዲያ ላይ ነው ደግሞ ቤተሰብ እኔ ያላት አይመስለኝም። ምክንያቱም ቤተሰብ ያለው ሰው በድፍረትም ሊወራ አይችልም። ይህ ሰው ጉዳችንን እየዘረገፈው ነው። ይህን ጉዳይ እንዴት ታዩታላችሁ? ሰሞኑን ከላሊበላ ጋር ስሙ ተያይዞ የነበረው ዩቲዩበር አሁን ደግሞ ወደ አንድ ፍራፍሬ መሸጫ ሄዶ ስለ ሀገራችን አደገኛ ቪዲዮ አውጥቷል። ቪዲዮ ላይ ዩቲዩበሩ ፍራፍሬውን አይቶ ይህ ሀባብ ከኢትዮጵያ ነው ብሎ ሲጠይቅ ሻጩም በንዴት አይደለም ከትግራይ ነው ብሎ ይመልስለታል። This is all from Ethiopia? Your watermelon? Tigray. All Tigray. Very nice. ከዚያም ቀጥሎ ዩቲዩበሩ ከተወሰኑ ዓመታት በፊት በዚያ አካባቢ ጦርነት እንደነበረና እንዲሁም በአፋር በሶማሊያና በትግራይ ያሉ ክልሎች የራሳቸው ባንዲራ እንዳላቸውና የኢትዮጵያ ባንዲራ በዚያ የሀገሪቱ ክፍል እንደማይታይም በመናገር ሀገራችን አንድ እንዳልሆነች የሚያሳይ ሀሳብ አስተላልፏል። እናንተ ይህን ጉዳይ እንዴት ታዩታላችሁ? ሀሳባችሁን በኮመንት አጋሩኝ። ከሰሞኑን ይሄ ትራቭለር በጣም ብዙ መነጋገሪያ ነገሮችን በፔጆቹ ላይ እየለጠፈ ነው ስለ ኢትዮጵያ። ከዚህ ቀደም የዛሬ ሳምንት አካባቢ ስለ ላሊበላ እና ያው እዛ ላይ ስለገጠመው እስከ ማታለል ፖስቶ ነበርና በጣም መነጋገሪያ ሆኖ ነበረ እና ደግሞ ላሊበላ አስተዳደር ራሱ ሰዎቹን አስሯቸው ነበር። አሁን ደግሞ በትግራይ ክልል ይህን ነገር ፖስቶታል እና ኢትዮጵያ አንድ እንዳልሆነች የሚያሳይ ነው እያለ በጣም ያው ብዙ ነገሮችን እያስተላለፈ ነው እና ብዙዎች ይህ ነገር በቃ ሀገር ስምን የሚያጠፋ ነው የሚል አስተያየት እየሰጡ ይገኛሉ። እንደ ሴት የወር አበባ የምታይበት እንደ ሴት ነው የማሳየኝ። በብልቴ የሚመጣ ሚኒስትሬሽን ወገቤ ሁሉ ያመኝ ነበር። ልክ ሴት ልጅ የወር አበባ እንደሚያጣባት እንደዛ ነው የሚያደርገኝ በብልቴ። እኔ አሁን ይህን ማመን አልችልም። ማለት እንዴት ነው ወንድ ፔሪድ ያለ ማለት እንደ አይነት ሰው አለ ወይስ ለመታወቅ ነው? ያልገባኝም። በዚህ እድሜያቸው መቼም ለመታወቅ ይህን ያደርጋሉ ብዬ አላስብም። እና እስቲ ይህን ነገር የምታውቁ ሰዎች አላችሁ? የሆነ ይዘገንናል ለመስማት። እኔ ለመጀመሪያ ጊዜ ነው ይህን ነገር የሰሙት። እንዴት ነው ወንድ ፔሪድ ወይ? መኪናም ቢሆን እኮ የኛ ብር ተጠራቅሞ ነው ድርጅቱ ገዝቶ የሰጣቸው። እኔ ሰለሞን የሚነዳው መኪና የኔ መኪና ነው። ይህን የልጆቼ ዳቦ ማበላበት ጉሮሮ የልጆችን ጉሮሮ ነው ወስዶ እሱ ሲነዳ የነበረው። ምንም በቃ ሳይተርፈኝ ነው የሰጠኋቸው። በ3 ወር ይደርሳል ብለውኝ ማለት ነው። ኬሞ የጀመርሽው ከብሩን ከወሰድሽ ከአንድ ዓመት በኋላ ችሎቱ ላይ ሁሉም እያለቀሱ፣ ሰለሞንም እያለቀሰ፣ ካሊድም እያለቀሰ፣ ሰራዊት ፍቅሬም ላይክ እንደዛው እኛ ተጭበርብረናል። ስለዚህ አሁንም ቢሆን ለክብራቸው እንጂ የሚጨነቁ ከመኪናው ይበልጥ ደግሞ እኛ የምናምነው አርቲስቶች። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው፣ እየተጫኑ ነው መኪኖች። ቲክ የተበሉ ሰዎች በዚህ መልኩ የራሳቸውን ድምፅ እያስተጋቡና እያስተላለፉ ነው። ተበልተናል። መኪናውን ራሱ እየነዱ ያሉት እነ ሰራዊት ፍቅሬ እና ሌሎቹም ያው እኛ ባዋጣ ነው ገንዘብ ነው፣ ስለዚህ ሊመለስልን ይገባል አትሊስት የነሱ መኪና የሚል እንደዚህ አይነት አስተያየት እየሰጡ በአዲስ ዓመቱም ይሁን በጋራ የሆነ ነገር ልንል የምንችለው ነገር እያሰብን ነው። እንዲህ አይነት ዝግጅት በዚህ ጊዜ በዚህ ሰዓት በዚህ ቦታ ላይ እንዲህ እናደርጋለን ብለን አሁን ላንነግርህ እንችላለን፣ ግን ሁሉም ልብ ውስጥ ያለ ነው። ስፖንሰሩ ፊንቴክ ነው። እኔ እኮ የተክሌ ጥያቄ በጣም የሚያዝናናኝ ነው። አንዳንድ ጊዜ ዝም ብለህ ድርግም የምታረገው ነገር አለ። ስነ ስርዓት ያዝ እንጂ። እኔ የሰውዬ ታስሯል ያው ሰምታችኋል ብዬ አስባለሁ። እና በዚህ ቃለ መጠይቁ ብቻ ራሱ በደንብ የሚያሳስሩ ይመስለኛል። ምን አይነት ድፍረት ነው! ድምጻችሁ ይሰማ ብለህ ጠርተህ እንዲህ አይነት አርቲስቶችን በዚህ መልኩ ሙድ መያዝ
እኔ በጣም ነው ያስገረመኝ። እና ደግሞ ሌላ አንድ አዲስ ዜና ተሰምቷል በዚህ ጉዳይ ላይ። እሱ ምንድነው? መንሱር ጀማል ተፈቷል። እስቲ እሱን አድመጣ እንመለስ። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ዘሀበሻ ሰምቷል። መንሱር በጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዘሀበሻ ነግረዋል። እንደሰማችሁት ነው መንሱር ጀማል ተፈቷል። እና ደግሞ መንሱር ጀማል ሲፈታ ማን ታስሯል? የእግረኛው ሚዲያ አቅራቢው ተክለሃይማኖት ታስሯል። ያን በማስመልከት ደግሞ ለምን ታሰረ፣ ማን ያሰሩ፣ ምክንያቱስ ምንድነው፣ ማን ነው ከሳሹ የሚል የተለያዩ ነገሮች እየወጡ ነው። እስቲ እሱን እንመልከትና ለምን እንደታሰረም አይተን እንምጣ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። እንደሰማችሁት ነው የተለያዩ መላምቶች እየመጡ ነው። ፖሊስ በግልጽ ያለው ነገር ባይኖርም አንድ ያው ከፊንቴክ በተጎዱ ሰዎች እሱ ተከሶ ነው የሚል ሀሳብ እየመጣ ነው። ሁለት ደግሞ ያው እነ ሰሬፍ ፍቅሬን ባላለቀ ኬዝ ላይ ሚዲያው ላይ ጋብዞ መረጃን እንዲህ ለማጥፋትና በእንደ አይነት ሁኔታ ባላለቀ ክስ ላይ የወላ መረጃ መናገሩ ትክክለኛ አይደለም፣ እንደ አይነት ነገር ማቅረብም ትክክለኛ ነገር አይደለም የሚል አስተያየቶች እየተሰጡ ነው። ሌላ ደግሞ ከእሸቱ ጋር ሊያገናኙ የሚሞክሩ ሰዎች አሉ። ያው እሸቱን ሄዶ ያው ከገዳማት ጋር ያረገውን ሁላችሁም ታስታውሳላችሁ ብዬ አስባለሁ። ከእሱ ጋርም እየተገናኘ ይገኛል። የተለያዩ አስተያየቶችም እየተሰጡ ነው። እስቲ አሁን ታበርሲሳስ ምን አለ በዚህ ጉዳይ የሚለውን አድምጠን እንመለስ። የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡባት። አሁን ታበርሲሳ በዚህ መልኩ ሙድ እየያዘበት ነው። በጣም ደስ ያለው ይመስላል። ግን ደግሞ እንደዚህ በአካል ጉዳት ማላገጥ ልክ ነው ብዬ አላስብም። ክራንች ግን ተይዞ ይገባል። እኔ አላውቅም። እኔም ጥያቄ ፈጥሮብኛል። እሱ ያላገጠበት እንደሆነ ይገባኛል፣ ግን እኔ ላይም ጥያቄ ፈጥሮብኛል። ይህን ነገር የምታውቁ ሰዎች አላችሁ። እና ደግሞ ከዚህ ጋር በተያያዘ ጉዳይ አንድ ግለሰብ ቀርቦ ነበር ከሰሞኑን ያው እግረኛው ሚዲያ ላይ የመከላከያ ልብስ ለብሶ
ያው ስለ መከላከያ ብዙ ነገሮች እየተናገረ በጣም የመከላከያን ስም በሚያጎድፍ ሁኔታ የተናገራቸው ያወራቸው ነገሮች ነበሩና ያ ግለሰብ ደግሞ ታስሯልና የእግረኛው ሚዲያንም ጉዳይ ከሱ ጋር ለማገናኘት እየሞከሩ ያሉ ሰዎች አሉ። እስቲ ማን የታሰሩ እሱ ሰውስ ማን ነው ለምን ታሰረ የሚሉን አድምጠን እንመለስ። አበባየሁ ደሜ የተባለው ግለሰብ በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰማ። የሀገር መከላከያ ሰራዊት አልባሳትን በመጠቀም በየማህበራዊ ሚዲያው አላስፈላጊ መልእክቶችን እንዲሁም የአንድነትንና የፍቅር ሐሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ ነበር የተባለው ግለሰብ በቁጥጥር ስር መዋሉ ተነግሯል። ግለሰቡ ዛሬ ከቀኑ 10 ሰዓት ከ50 አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱም ተረጋግጧል። እንደሰማችሁት ነው። ይሄ እብድ ሰውዬ ያው እግረኛው ሚዲያ ላይ ቀርቦ በጣም የሚያስቁና በቃ የሚያሳፍሩ ነገሮችን እየተናገረ ያረገ ነበር። ጠረጴዛ ላይ ከመውጣትም ደርሶ ነበር በሰዓቱና በጣም መነጋገሪያ ሆኖ ነበርና በአንድ ቀን ሁለቱ የታሰሩ ያ ደግሞ ተክለ ሃይማኖትና እግረኛው ሚዲያ እሱ አንድ ቀን ላይ መታሰራቸው ብዙ ጥያቄዎችን ፈጥሯል። ከእግረኛው ሚዲያ ጋር እንዲታሰር ያደረገው መከላከያ ነኝ ያለውን ሰውዬ አቅርቦ የመከላከያ ስምን በማጉደፍ የሚልም ነው የሚል አስተያየት እየተሰጠን ውስጥ እናንተ ሀሳባችሁ ምንድን ነው? ሀሳባችሁን ኮመንት ላይ ጻፉልኝ። በቃ አትስደቡት እና እያየሁኝ ማለት ነው። ምን ልበል በቃ ለኔ ብለው እኮ ነው እያልኩኝ ነው። ግን ለኔ የምትወዱኝ በሙሉ አትስደቡት እሺ። ማርያምን በቃ በማርያም ወይ ብላን የመረኝ ነው። በቃ አትስደቡት እሺ። በቃ አልፏል እንግዲህ እግዚአብሔር ይመስገን። ወደፊታችንን እግዚአብሔር አትስደቡት ብለሻል፣ አንሰድበውም። አትውቀሱት ብለሻል፣ አንውቅሰውም። ነገር ግን አንድ ነገር ማወቅ አለበት። በዚሁ አጋጣሚ ይህ ቪዲዮ ይድረሰው። ከማንም ሴት ጋር መኪና ውስጥ ከታየ፣ ከቤርጎ ቤት ስትወጣ ከታየ፣ በየመጠጥ ቤት ውስጥ ከታየ፣ መንገድ ላይ ስትጓተት ከታየ አደጋ ላይ ነህ። እቺን የመሰለች አፍቃሪ ልበ ንጹህ ሴት አስቀምጠ ሌላ ቦታ ከሌላ ሴት ጋር ከታየ አደጋ ላይ ነህ። ይህንን ወቅ። አንደኛ። ሁለተኛ፣ አይኗ አብጡ ተደብድባ ተጎሳቁላ እያለቀሰች ሚዲያ ላይ ከወጣች አደጋ ላይ ነህ። ሶስተኛ፣ እንደዚህ በደለኝ፣ እንደዚህ ያጎደለብኝ፣ እንደዚህ ያደረገኝ፣ አታለለኝ ምናምን የውሸቱን ነው ምናምን የሚል ነገር በዚህ ለአንተ ጥብቅና በቆመችበት አንደበቷ ሚዲያ ላይ ወጣ ከወቀሰች አደጋ ላይ ነህ። አሁን አንተ በሁሉም ኢትዮጵያውያኖች አይን ነህ። ሰው ከዚህ በኋላ አጀንዳ ያረጋችሁ መደበኛ ህይወታችሁን ትኖራላችሁ። ነገር ግን ማወቅ ያለባችሁ ነገር አንተ በሁሉም ኢትዮጵያውያን አይን ውስጥ ክትትል እየተደረገብህ እንደሆነ ነው። እቺ ልጅ መንከባከብ መካስ ግዴታ ነው። ነገር ግን መበደል ምንም አይነት መብት የለም። በቃ በሰላም መለያየት መብት ነው። አብረ ደስተኛ ሆነ ተንከባክበ መዝለቅም መብት ነው። ማስቀየም ግን አትችልም። እቺ ሴቶችን የምታስንቅ ምርጥ አፍቃሪ ሴት ነችና ስታለቅስ ስትከፋ ማየት አንፈልግም። የነዚህ ካፕሎች ጉዳይ በጣም ብዙዎችን ማነጋገሩን ቀጥሏል። እንደዚህም እሱን እያስጠነቀቀው ያለ ሰው አለ። ከሌላ ሴት ጋር መንገድ ላይ ብትታይ አለቀላ አይነት ዛቻም ይመስላል። እኔ ወንድሟን ይመስለኝ። ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እኔና አንቺ መኖር ቢበቃን ሳይሻል አይቀርም፣ ልጄ ብንሄድ ይሻለናል በማለት ቲክቶከሯ በጽሁፍ ይህንን መልእክት አጋርታለች። ከዚህ ቀደምም እንደዚህ አይነት ይዘት ያላቸው ፖስቶችን አንዲት ቲክቶከር ማጋራቷ አይዘነጋም። የሳሚና ባጋራችው መልእክት በውሸት ዓለም እውነት እንግዳ ናትና ሰይፉ ፋንታውን የሚሉ ጽሁፎችና ሌሎች ሞት ሞት የሚሸቱ መልእክቶችን እያስተላለፈች ትገኛል። በአካባቢው ያላችሁ የቅርብ ሰዎችና የሚመለከታችሁ አካላት ይህንን ጉዳይ በአስቸኳይ መፍትሄ ያሻዋልና እባካችሁ ለቲክቶከሯ ድረሱላት። ጋይስ ኢንስታግራም ላይ ምንድነው እየተደረገ ያለው? ምንድነው እየታየ ያለው? የዓለም አቀፍ የሞዴሊንግ ኤጀንሲዎችን ትኩረት የሳበችው ኤልሳቤት ደስታ ኢንስታግራም ላይ አንድ ነገር ቆይ ላሳያችሁ። እስኪ ይህንን ፎቶ ተመልከቱት። በጣም በርካቶችን ትኩረት እየሳበው የበርካቶች አይን ያረፈበት ይሄ ፎቶ በዚህ ሰዓት ላይ ኢንስታግራም ላይ መነጋገሪያ ሆኗል። ሞዴል ኤልሳቤት ደስታ የመጀመሪያዎቹ ፎቶ ሹቶች እንደምትመለከቱት ተለቋል። በርካታ ፎቶዎች አሉ። ሁሉንም እዚህ ጋር አላሳያችሁም። ኢንስታግራም ላይ ገብታችሁ ሞዴል ኤልሳቤት ደስታ የሚለው እዚህ ጋር የምትመለከቱትም በዛ መልኩ ሰርች አድርጋችሁ ፎሎ አድርጋችሁ ይቺን ልጅ ዓለም አቀፍ የማድረጉ ጉዞ አሁንም እንደቀጠለ ስለሆነ ሁላችሁም እየገባችሁ ፎሎ አድርጓትም። እንደሰማችሁት ነው። በጣም ደስ የሚል ዜና ነው። እቺ ልጅ በጣም ፌመስ ሆና ነበር በአንድ ፎቶ ምክንያት። አሁን ደግሞ አዲስ አበባ መጣ። ኢንተርናሽናል ሞዴል ለመሆን የተለያዩ ፎቶዎችን ተነስታ
ተነስታ በኢንስታግራም ገጿ ላይ ፖስታለች እና በጣም ብዙ ተቀባይነትም አግኝታለች። የተለያዩ ኢንተርናሽናል ሞዴሊንግ ድርጅቶችም እሷን እያናገሯት እንደሆነ የተለያዩ መረጃዎች ይወጡ ነው እና ይህም መስማቴ በጣም ነው ደስ ያለኝ። ያው እንዲህ አይነት ኦፖርቹኒቲ ማግኘት በጣም ከባድ ነው እና በእንዲህ አይነት መንገድ ይህን ማግኘቷ ያው አዲስ አበባ አምጥቶ ይህን ነገር ያመቻቹለት ሰዎች ራሱ ሊደነቁ ይገባል ብዬ አስባለሁ። እኔ ይህን ሳይ በጣም ነው ደስ ያለኝ። እስቲ ምን ተሰማችሁ? ያለኩት ምንድነው መጀመሪያ ነገር ናቲን በጣም እንደውም ቆሚ ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ ያኔም ይቅርታ ብያለሁ። ምንም ችግር የለውም። ለኔ እኮ ኖርማል ምንም ይቅርታ መጠየቅ አይጠበቅብም። ቢኮዝ የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቼዋለሁ። አንተ ብዙ ደክመሃል፣ ለፍተሃል፣ ጋርድ ማምጣት አለ፣ ሴቶችን ማዘጋጀት፣ ብዙ ነገር አዘጋጅተሃል። ከዛ ሁሉ ነገር በኋላ እንዳትፖስቶ ማለት እችል ነበር፣ ግን መስዋዕትነት ስለከፈልክ በፍቃዴ ፖስት አድርጋል። ከዛ በኋላ ቪዲዮ ቲክቶክ ሰርተናል። ከዚያ በኋላ ቪዲዮዎችን ሪፖስት አድርጌልሃለሁ ምናምን ሶ የኔ ፋኖች ነው ቅር ያላቸው እንጂ እኔ ምንም ኖርማል ነው። አሁን ቪዲዮ መስራት እንችላለን። ቆየና በዚህ ሳምንት እንኳን 2 ጊዜ ምናምን ተገናኝተናል እና ለኔ ኖርማል ነው ወንድሜ። ምንም በጣም ነው የማመሰግነው። ከሰሞኑን ያው ናቲ ቡሊ እየተደረገ ነበር እና ደግሞ ያው ቡሊ ያረገው ሰው ጋር ከአዶናይ ጋር ቀርቦ በዚህ መልኩ ኖርማል ነው ችግር የለውም ብሏል። ማለት ህዝቡ ነው ያዘነለት እንጂ እሱ ለራሱ ምንም ያዘን እኔ አልመሰለኝም። ምክንያቱም እንዲህ አይነት መገፋትና እንዲህ አይነት የመናቅ ስሜት በሚዲያ ላይ ሲደረግብህ ምንም አይደለም ኖርማል ነው ማለት። ሌላ ጊዜም የሆነ ሰው ቢያደርግበት ኖርማል እንደሆነ መልእክት አስተላልፏል። እኔ ልክ አይመስለኝም ይሄ ልጅ በቃ እስካሁን ድንጋጤውም የለቀቀው እየመሰለኝ አይደለም። ምንድን ነው ባል ምንድን ነው ጋይስ? ምንድን ነው በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድን ነው ባል? ጨንቁኝ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ባል ፈርኒቸር፣ ጠረጴዛ፣ ቁም ሳጥን ወይም ደግሞ መደርደሪያ ምናምን አይደለም። ባል ሰው ነው፣ ከሰውም ወንድ ነው። ባል መሆን የሚችለው ወንድ ብቻ ነው። ሚስት ደግሞ ሰው ናት፣ ከሰውም ሴት ናት። ሚስት መሆን የምትችለው ሴት ብቻ ናት ማለት ነው። ኦኬ፣ ያ ማለት ሁለት ወንዶች ባልና ሚስት የሚባለው ታይትል አይገባቸውም፣ አይሰጣቸውም። ባልና ሚስት የሚባለውም ጥምረት አይገባቸውም። ሁለት ሴቶችም እንደዛው ባልና ሚስት የሚባለው ጥምረት አይሰጣቸውም፣ ስያሜም አይገባቸውም፣ ሮልም አይገባቸውም ማለት ነው። በዚህ ደረጃ ዲፋይን ካደረግነው ባል ማለት ምን ማለት ነው? ክርስቶስ በክርስቶስና በቤተ ክርስቲያን ያለውን ግንኙነት ከሆነ ትዳር ስንል የምንስለው የክርስቶስን ቦታ የሚይዘው እና የዛ ትዳር የበላይ ጠባቂ የሆነ የክርስቶስን ካራክተር እዛ ቤተክርስቲያን ውስጥ እዛ ትዳር ውስጥ የሚጫወት which is የማይመታ፣ የማይደበድብ፣ የማይሰድብ ቤቱን ትዳሩን ክርስቶስ ልክ ቤተክርስቲያንን በደሙ እንዳጸናት እሱም ዋጋ ከፍሎ የሚችለውን ሁሉ ለቤቱ፣ ለልጆቹ፣ ለትዳሩ ዋጋ ከፍሎ ቤቱን በደስታ፣ በሰላም፣ በፍቅር፣ በክብር የሚያጸና ሚስት ስትበረታ በድካማ ሁሉ የሚረዳት ባል ይባላል። ቤተክርስቲያን ደግሞ በሴት ትመሰላለች ወይም በሚስት ትመሰላለች። ክርስቶስ የበላይ ጠባቂዋ ሆኖ እሱ የሚላትን ሁሉ እንደምታደርግ ሁሉ ቤተክርስቲያን ለክርስቶስ እንደምትታዘዝ ሚስት ደግሞ ለባሏ እንድትታዘዝ ተጽፎ ተቀምጦልናል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ክርስቲያናዊ የሆነ የባል ትርጉም ይሄ ነው። እስቲ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? የጆርጂን ሀሳብና የዚችን ሴት ሀሳብ እኔ በጣም የዚች ልጅ ሀሳብ ተስማምቶኛል። ያው ትክክለኛ ነገር ነው የተናገረችው ብዬ አስባለሁ። ምክንያቱም አባት ካለበት ቤት ያደገች እና ያው እናቷ ባል ካላት በዚህ መልኩ አባትንም ወንድንም ባልንም ልትሳደብ ትችላለች ብዬ እኔ አላስብም። እስቲ ሀሳባችሁን ኮመንት ላይ ጻፉ። ቡድን ሰማ አይደል? ሰለሞን ቦጋለ ሆስፒታሉ የት ነው ይባላል። ኢንቫይሮንመንታል ጥናት እያካሄድ ነው። በጣም ብዙ ስራዎች እየተሰሩ ነው አላለም። ምንም ቁፋሮ ራሱ አልተጀመረም። የለም እኮ ለገጣፎ ላይ 60 ሺህ ካሬ ላይ ቤት እንትን ሆስፒታል ሊሰራላችሁ ነው፣ የፊሊፕስ ካምፓኒ የሆስፒታል ማቴሪያል ሁሉ ሊያስገባላችሁ ነው ተብሎ በሰይፉ ፋንታውን ቀን በቀን ስንጨቀጨቅ ነበር በዚህ ጉዳይ። አዳሜ ብራችንን ሰተን እኔም ሰጥቻለሁ 100 ብር። እኛም እኮ ጥሩ የዋ ሰዎች ነበር። ሌብነታቸው ስለበዛ ነው ወደዚህ ጉዳይ ውስጥ የገባ ነውና አሁን ብራችንን እየጠየቅን ነው። የመኪናውን የራሱን መኪና ሽጦ ለእርዳታ ድርጅት አዋለ ብሎ እኮ በስንተኛው ቀን እኮ ለልጁ የገዛላት መኪና እኮ ትደነግጣለህ። አሁን ልጁ የምትነዳውን መኪና ብታይ ትደነግጣለህ። ይሄ ነው ሌብነት። የራሳቸውን ኑሮ ነው እየደጎሙበት ያለው። ሰይፉ ፋንታሁን አንደኛ ስታሟሙቅ ነበር በዚህ ጉዳይ ላይ። እሺ እንጠይቅልና ብራችን የት ሄደ? እስከ ሰሜን አሜሪካ አልቀረ፣ አሜሪካ አልቀረ፣ ሁሉ ቦታ ገንዘብ ሲሰበስብ ነበር። ኢሮፕ ሁሉ አልቀረም እየዞረ
ለልብ ታማሚዎች ለህፃናት የሚሆን እናንተ አዋጡ እየተባለ የታል? ይሄ ነው በትክክለኛ የተቸገሩ ሰዎችን ትክክለኛ እርዳታ ድርጅት ያላቸው ሰዎች እንኳን ሰው በአግባቡ እንዳይረዳ ይሄ የአርቲስት ማዕት የእርዳታ ድርጅት እያያዘ ሰይፉ ፋንታውን ሾላ ይሮጣል። ሰይፉ ፋንታውን በዚህ ጉዳይ ላይ ምንድነው መልስ? ቢሮ የለውም አውቃለሁ። የሰውዬ እግዚአብሔር በከና ሳንት የለው ቢሮ አልከፈተም። የለም መነገጃ ነው ያደረጉት። እስከ ዛሬ ድረስ ህብረት ለበጎ የሚባል በጎ አድራጎት ነው ብለ በራሱ ስም ያለው ሁሉም አርቲስት ኪስ ውስጥ እንደመታወቂያ የእርዳታ ድርጅት መስርቷል። እርዳታ ድርጅት እኮ ሲሰሩ የነበሩ ሰዎች እኮ ችግር ውስጥ ገቡ። እነሱ በሚዲያ መጥተው ኢንፍሉዌንስ እያደረጉ ጋለ እስር ቤት በጣም እንትን አርጓል፣ ወንድ አርጓል፣ ማልቀስ ትታልና አሁን ቀጥታ ተነግረናል። ወደድክም ጠላም 40 ቪዲዮ ነው መለቀብ በዚህ ጉዳይ ላይ ሆስፒታላችንን እንፈልጋለን። ሰለሞን ቦጋሌው በዚህ መልኩ ሌላም ክስ እየቀረበበት ነው። አንድ ሰሞን ላይ ሰይፉ ላይ ቀርቡ እና ደግሞ በተለያዩ ሚዲያዎች ላይ የእርዳታ ማሰባሰቢያ ገንዘብ ሰብስቦ ነበርና ቃል የገባውን ደግሞ ሆስፒታል እስካሁን አልገነባም። ያ ደግሞ በጣም ጥያቄ ፈጥሮበታል። እውነትም ጥያቄ መፍጠር አለበት ብዬ አስባለሁ። በጣም ብዙ ብር ነው የሰበሰቡ፣ እስካሁን ግን አንድም ነገር የለም። እኔ ደግሞ ሊጠየቅ ይገባል ብዬ አስባለሁ። እሱ በዚህ ጉዳይ ዝም ብሏል፣ ምንም መልስ እየሰጠም አይደለም። አሁን ላይ በዚህ ዓመት በሪከርደር በደጋፊ ብላብላ ምናምን አይደለም። ጥሩ የሰሩ ቀን የሰሩ ያገለገሉ ሰዎችን የረዱ ሰፖርት ያደረጉ ሰዎች ብላችሁ ከመረጣችሁ ይሄ ልጅ ነው ሊመረጥ የሚገባው። እናንተም ደግሞ ያው ልጁ ደጋፊ ሪከርደር ኮሜንታተር እንደዚህ ምናምን ልጁ ጭራሽ እንደዚህ ያለ ግን የሚሰራው ስራ አይደለም ጋይስ። እንዳለ መጥቶ ያለቀሱትን ሁሉ ሱቃቸው ማለት ካፌ ከሰርኩኝ ላለ አትክልት ቤት ከፍቶ ጁስ ቤት ከፍቶ ከሰርኩ ላለ ቲክታከሮችን አስተባብረው ሁሉም መጥቶ እንዲሰራ ስራው እንዲንቀሳቀስለት ቀኑ ሁሉ ወይተር ይቆማል። ልጁ በጣም ገና የደማ ቤተሰብ ልጅ ነው መሰለኝ አይደለም። የሆነ እርዳታ በተፈለገ ቁጥር ዘሎ የሚደርስ ልጅ ነው። በጣም የሚረዳ ልጅ ነው። በአሁኑ ዓመት እንደውም እንደሱ የሰራ ማንም ቲክታከር የለም። ዶክተር ኖ ያው ይገባዋል ብዬ አስባለሁ። በዚህ ዓመት እኔ እንደሱ ምርጥ ስራ የሰራና በጎ ስራ በጣም እኔ ላለማካበር ከ200 ሰው በላይ እንደረዳ አውቃለሁ። በእርግጠኝነት እንደዚህ ይሆናል። ገና ካሁን በኋላም ይረዳል ብዬ አስባለሁ እና ማሸነፍ አለበት መበረታት አለበት ብዬ አስባለሁ። ነገሮች በቲቦሱ ባይሆኑ የተሻለ ይመስለኛል። የተወሰነ ብር ቢከፈልሽ እንደው እርቃንሽን የሚያሳይ ፎቶ ለሰዎች ልትልኪ ትችያለሽ ተብላ አንዲት እህታችን ተጠየቀች እና የሷን ምላሽ አዎ የተወሰነ ገንዘብ ከተከፈለኝ እንደው 100 ሺህ ምናምን ከተከፈለኝ እልካለሁ። ምክንያቱም የማግባትም ሆነ ልጅ የመውለድ አላማው ስለሌለኝ በቃ እንደው ገላይ ምንም አይሰራልኝም የሚል ነገርን ስትናገር ሰሙና እንደው በመጀመሪያ ደረጃ ይሄን ቪዲዮ ስሰራ እህታችን ላይ ለመፍረድ ምናምን በፍጹም አይደለም። ያው ቪዲዮዋን ምናምንም አላስገባውኝም እንደዚሁ ነው። እንደው እንደ ጥቂት ነገር ሼር ለማድረግ ያህል ብቻ ነው የመጣሁት። እውነቱን ለመናገር እንደው እግዚአብሔር በሚያውቀው ማለት ነው ጌታ በሚያውቀው ልክ የእሷን ንግግር ስሰማ እንደውም በጣም ነው ያሳዘነችኝ። ያው እህቴም ስለሆነች በክርስቶስ እንግዲህ አንገቷ ላይ መስቀል አለ ምናምን ሶ በክርስቶስ የራሴው እህት ናት፣ የራሴው ማለት ነው የራሴው እህት ናት እና ሶ እጅግ በጣም ነው ያሳዘነችኝ። ጌታ በነገር ሁሉ ይርዳት ማለት ልቧን ይመልሰው። ለማንኛውም ግን ቁም ነገሩ እኛ እንደዚህ የሚመስል ነውር ውስጥ የማንገኘው በኋላ ላይ ስለምናገባ ልጅ ስለምንወልድ ምናምን ያ ለዛ ሼም ይዞን ምናምን አይደለም። በዋናነት እሱ አይደለም። ይልቁንም እኛ አምላክ ያለን ህዝቦች ስለሆንን ነው። ማለት እኛ አምላክ አለን፣ እግዚአብሔር የሚባል አምላክ አለን። ከዛ ደግሞ የተወሰነ ከኖርም በኋላ ሞተን በዛው የምንቀር አይደለንም። ከሞት በኋላ ደግሞ ህይወት አለ። ከሞት በኋላ ስላለው ህይወት በጣም ልናስብ ይገባል። ያ ህይወት ከክርስቶስ ጋር የሆነ ህይወት ነው። ከጌታችን ጋር ለዘላለም ልንኖር ነው። እዚህ ምድር ላይ አሁን እንደዚህ ብለን የምንኖረው ምን ያህል ዓመት እንደሆነ እንኳን አናውቀውም። ቢበዛ 80 ዓመት ብንኖር ነው፣ 70 ዓመት ብንኖር ነው። ከዛ በኋላ ደስ የሚል ነገርም የለውም። እንዲህ ያሉ ነገሮችን እያደረግን እንኑር ደግሞ ካልን ምናልባትም ከ40 በፊት ወይ ከ50 በፊት ልንሆን ይገባናል። እና በጣም አጭር ጊዜ ነው እዚህ ምድር ላይ የምንኖረው። ምናልባትም በዚህ በሳምንቱ ውስጥ ዛሬም የትኛው አሁን በዚህ ሰዓት ልንሞት እንችላለን። ግን በሞትንበት ሰዓት ግን ህይወት አይቋረጥም ጋይስ፣ እንቀጥላል። ጌታችን ሞቶ አልቀረም፣ ተነስቷል። የክርስቶስ ትንሳኤውን ጋይስ ክርስቶስ ሞቶ እንደተነሳ በመጽሐፍ ቅዱስ ብቻ አይደለም፣ ኢቭን ከመጽሐፍ ቅዱስ ውጪ ራሱ ማስረዳት እንችላለን። ጌታ እንደተነሳ 101% እርግጠኞች ነን። ጌታ ከተነሳ ደግሞ እኛ ምን እንነሳለን፣ ሞተን አንቀርም። ስለዚህ ከሞት በኋላ ያለውን ህይወት በጣም ልናስብበት ይገባል እና እሱን እያሰብን አምላክ እንዳላቸው ህዝቦች ልንኖር ይገባናል። ይሁን አምላክ የሌለው ህዝብ ምናምን እንደዛ ልንሆን አይገባም። አምላክ አለን፣ ያውም እግዚአብሔር ያለነው፣ ያውም ኦርቶዶክስ ከሆነን ክርስቲያን ከሆነን ያውም ያለነው ደግሞ በቅዱሳን ህብረት ውስጥ ነው ያለነው። በታላላቅ ቅዱሳን እግዚአብሔርን መስለው ጌታን እርሱም ኢየሱስን መስለው በኑሩ ቅዱሳን ህብረት ውስጥ ሆነን
እና እኛ በእንደዚህ አይነት አደገኛ ነውር ውስጥ ስንገኝ ደግሞ አስቸጋሪ ሁላችንም በደለኞች ነን፣ ኃጢአተኞች ነን። የራሳችን የሆነ በጣም ብዙ ችግር አለብን እና እያንዳንዱ ችግራችን ላይ ግን ልንሰራ ይገባል። ጸጋው ደግሞ ያግዘናል እና እግዚአብሔርን ልናስብ ይገባል። አጭሩ መልእክቴ አምላክ እንደሌለው ህዝብ ልንኖር አይገባም ነው። ልጅቷ ምክር ሰምታ ያው ትስተካከላለች፣ ትለወጣለች ብዬ አስባለሁ። በጣም ጥሩ ምክር ነው የመከራት። ከሰማች አክሊል ጥሩ ነገር ተናግሯል ብዬ አስባለሁ። ይሄ ሰውዬው ህይወቱ ተፈውሷል። ሰውየው ሌላ ዓለም ላይ ነው። እሷ ኧረ ምን ቦጣኝ። እሱ ነው እንዲያው ምን ይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻራዳል። ይሞታል እንዴ ገበያን የዘጋበት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ። ንብረት ነው፣ ስንት ወጪ የወጣበት ንብረት ነው። ትቀልዳለህ። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባችሁ ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።